አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 5 በዚች ቀን የኬልቅዮ ልጅ ታላቅ ነቢይ ናሆም አረፈ። ከስምዖን ነገድ የሆነ ይህ ጻድቅ ነቢይ ከነቢይ ሙሴ በትንቢቱ 17ኛ ነው። በካህኑ ዮዳሄ በነገሥታቱ በኢዮአስ በአሜስያስ በልጁ በዖዝያን ዘመን ትንቢት ተናገረ። ስለ ክህደታቸውና ጣዖትን ስለማምለካቸው የእስራኤል ልጆችን ገሠጻቸው። እግዚአብሔርም ምንም መሐሪ ይቅር ባይ ምሕረቱም የበዛ ቢሆን ካልተመለሱ ጠላቶቹን ይበቀላቸው ዘንድ አለው። የሚቃወሙትም የፍርድ ቀን እንደሚጠብቃቸው በትንቢቱ ገለጠ። ዳግመኛም ስለ ከበረው የወንጌል ትምህርትና ስለ ሐዋርያት እንዲህ ብሎ ትንቢት ተናገረ። የምስራች የሚናገሩ ሰዎች እግራቸው እነሆ በተራራ ላይ ቆሟል፣ ሰላምንም ይናገራሉ። ስለ ነነዌም ውሃና እሳት ያጠፏት ዘንድ እንዳላቸው ትንቢት ተናግሮ እንደ ቃሉ ሆነ። ከእውነት መንገድ ተመልሰው በበደሉ ሰዎች ላይ እግዚአብሔር በውስጧ ታላቅ ንውጽውጽታ አድርጎ እሳትም አውርዶ እኩሌታዋን አቃጥሏልና። በንስሐ ጸንተው ወደ እግዚአብሔር የተመለሱትን ግን ከክፉ ነገር ምንም አልደረሰባቸውም። የትንቢቱም ወራት ሲፈጸም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱስ የስድሮስ ሰማዕት መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ከሮማ ሀገር ቅድስት አውጋንያ በሰማዕትነት አረፈች። የዚችም ቅድስት የአባቷ ስም ፊልጶስ ነው። እርሱም የእስክንድርያ አገረ ገዢ ነበር። ጣዖትንም ያመልካል። ስሙ መድምያኖስ የሚባል የሮም ንጉሥ ለጣዖት የሚሰግድ ነው። ይህችም ቅድስት አውጋንያ በእስክንድርያ ከተማ ተወለደች። እናቷም ክርስቲያን ስለሆነች በስውር የክርስቲያን ሃይማኖትን አስተማረቻት። ባደገችም ጊዜ ታላላቆች መኳንንትን አጯት። አባቷም ይህን በነገራት ጊዜ አባቴ ሆይ መጀመሪያ ወደ እስክንድርያ ገዳም እንድገባና እንድጎበኝ ተራሮችንም በማየት ዓይኖቼ አይተው ደስ ይለኝ ዘንድ ፍቀድልኝ አለችው። አባቷም ሰምቶ 2 ጃንደረቦችን ጨምሮ የወደደችውን ታደርግ ዘንድ ፈቀደላት። በወጣች ጊዜ የመነኮሳትን ገዳማት ሁሉ ዞረች። ስሙ ቴዎድሮስ የሚባል ጻድቅ ደግ ኤጲስቆጶስ ወደሚኖርበትም ቤተክርስቲያን ደረሰች። ቀርብ ብላም በልቧ ያለውን ሁሉ ነገረችው። ከጃንደረቦቿ ጋር ተቀምጣ በዚያች መነኮሰች። በወንድ አምሳልም ሆና ስሟ አባ አውጋንዮስ አሰኘች። እርሷ ሴት እንደሆነች ማንም አላወቀም። ወደ አባቷም ባልተመለሰች ጊዜ በቦታው ሁሉ ፈለጋት። ሲያጣትም በእርሷ አምሳል ጣዖት ሰርቶ ማታና ጠዋት እየሰገደላት ኖረ። 1 ዓመትም ከኖረች በኋላ በዚያ ቦታ አበምኔት አረፈ። መነኮሳቱም መረጧትና አበምኔት አድርገው ሾሟት። እግዚአብሔርም አጋንንትን ታስወጣ ዘንድ ዕውራንን ዓይኖችን ትገልጥ ዘንድ ደዌውን ሁሉ ታድን ዘንድ ሀብተ ፈውስን ሰጣት። ከዚህ በኋላ ሰይጣን በአንዲት ሴት ልብ ክፉ ሀሳብ አሳደረባት። ካዳነቻት በኋላ ወንድ መስላታለችና ገዳምህን ምንኩስናን ትተህ ለእኔ ባል ሁነኝ፣ ብዙ ገንዘብ አለኝና አለቻት። አባ አውጋንዮስም የተባለችው ቅድስቷም እናቴ ሆይ ከኔ ዘንድ ሂጂ፣ ሰይጣን በከንቱ አድክሞሻልና አለቻት። ባሳፈረቻትም ጊዜ ወደ እስክንድርያ ገዥ ሄዳ እንዲህ አለችው። እኔ ወደ ገሌ ቦታ በሄድኩ ጊዜ ሊደፍረኝ ሽቶ ወጣት መነኩሴ በሌሊት ወደ እኔ መጣ። ወደ አገልጋዮቼም ስጮህ ከእኔ ዘንድ ወጥቶ ሸሸ። መኮንኑም በሰማ ጊዜ ይኸው ቅድስት አውጋንያ አባቷ የሆነ መነኮሳቱን ሁሉ አስረው ያመጧቸው ዘንድ አዘዘ። ባደረሷቸውም ጊዜ እንዲያሰቃዩአቸው ሌላ መኮንን አሳልፎ ተሰጣቸው። ከስቃይም ጽናት የተነሳ ከእርሳቸው ይሞታሉ። መነኮሳቱንም መጎሳቀል ባየች ጊዜ መኮንን አባቷን እንዲህ አለችው፣ ጌታዬ ሆይ ምስጢሬን እውነቱን እነግርህ ዘንድ የምፈልገውንም እንዳትከለክለኝ ማልልኝ አለችው። በማለለትም ጊዜ ወደ ስውር ቦታ ወስዳ ምስጢሯን ሁሉ ገለጠችለትና ልጁ አውጋንያ እርሷ እንደሆነች አስረዳችው። መኮንኑም አይቶ በእውነት አንቺ ልጅ አውጋንያ ነሽ፣ እኔም በአምላክሽ አመንኩ አላት። በዚያንም ጊዜ መነኮሳቱን ይፈቷቸው ዘንድ በማሰቃየቱ የሞቱትንም ይቀብሯቸው ዘንድ አዘዘ። ወዲያውኑ ከቤተሰቦቹ ሁሉ ጋር ተጠምቆ ሁሉም ክርስቲያን ሆኑ። የእስክንድርያ ሰዎችም የሃይማኖቱን ጽናት ባዩ ጊዜ በወንጌላዊ ማርቆስ ወንበር ላይ ሊቀ ጳጳሳት አድርገው ሾሙት። ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ያስተማረ ብዙ ዓመታትን ኖረ። ከዚህ በኋላ በእርሱ ላይ ሌላ ከሃዲ መኮንን ተነስቶ ይህን ሊቀ ጳጳሳት ፊልጶስን በስውር ይገድሉት ዘንድ ጭፍሮችን ላከ። በቤተ ክርስቲያን ውስጥ ቆሞ ሲጸልይ ገደሉት። የሰማዕታትንም አክሊል አገኘ። የሮሜ ሊቀ ጳጳሳት ቅድስት አውጋንያን ዜና በሰማ ጊዜ ወደ እርሱ ወስዶ እርሱ በሰራው ገዳም ላይ እመምኔት አድርጎ ሾማት። የመነኮሳቱም ብዛት 3300 ነው። እነዚያም ከእርሷ ጋር የኖሩ 2 ጃንደረቦች በ2 አገሮች ላይ ኤጲስቆጶስነት ሾሟቸው።
ከዚህ በኋላ ሌላ ከሃዲ መኮንን በተሾመ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ነፍሷን ለሞት አሳልፋ እስከሰጠች ድረስ ቅድስት አውጋንያን ይዞ በጽኑ ስቃይ አሰቃያት። የሰማዕትነት አክሊልንም ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። በዚህችም ቀን ደግሞ ከአሱት አውራጃ ሻው ከሚባል ከተማ ቅዱስ ፊቅጦር በሰማዕትነት አረፈ። የዚህም ቅዱስ አባቱ ስሙ መርመር፣ የእናቱም ማርታ ይባላል። እነርሱም ያለ ፍርሃት እግዚአብሔርን የሚያመልኩት እውነተኞች ጻድቃን ናቸው። ነገር ግን ልጅ አልነበራቸውምና ክብር ይግባውና ጌታችንን እየለመኑ ኖሩ። ለድሆችም ምጽዋትን ይሰጡ ነበር። እግዚአብሔርም ልመናቸውን ተቀበለ። ይህች የተባረከች ማርታም ይህን ሊቅ ፊቅጦርን ጸንሳ ግንቦት 9 ቀን ወለደችው። እግዚአብሔርን በመፍራት ሰርተው ቀጥተው አሳደጉት። 20 ዓመትም ሲሆነው አባቱ ወደ ንጉሥ አቀረበውና ንጉሱም በአባቱ ፈንታ ምስፍና ሾሞ። አባቱ በእድሜው ሸምግሎ ነበርና ከጥቂት ወራት በኋላ ጣዖታትን የማያመልኩ ክርስቲያኖች ሁሉ ይገደሉ ዘንድ የንጉሥ ዲዮቅልጥያኖስ መልእክቱ ወደ እንጽና አገር መኮንን ደረሰ። መኮንንም ክርስቲያኖችን እየፈለገ ወደ ሻው ከተማ ደረሰ። ያን ጊዜ ክብር ይግባውና ክርስቶስን እንደሚያመልኩ ክፎች ሰዎች ይህንን ቅዱስ ፊቅጦርን ወነጀሉት። ያን ጊዜም እንዲያመጡት አዘዘና ባመጡት ጊዜ ለጣዖታት እንዲሰዋ አስገድደው እምቢ ባለውን ጊዜ በወህኒ ቤት እንዲያስሩት አዘዘ። በዚያም እያለ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ ያወጣው። የወህኒ ቤት ጠባቂዎችም ባጡት ጊዜ ተሸበሩ። ከ7 ቀኖችም በኋላ አግኝተው ወደ መኮንኑ ወሰዱት። መኮንኑም ግን ራራለትና ወደ ንጉሥ ሰደደው። ንጉሱም እግዚአብሔርን ከማምለክ ይመልሰው ዘንድ በማባበል ብዙ ሸነገለው። መመለስም በተሳነው ጊዜ አውጣኪያኖስ ወደ ሚባል መኮንን ሰደደው። እንዲህም ብሎ አዘዘው፣ እነሆ ፊቅጦርን ወደ አንተ ልኬዋለሁ። ያንተን ምክር ከሰማ ለአማልክት ይሰዋ፣ ካልሰማ ግን ግደለው እንጂ አትራራለት። ከዚህም በኋላ ወደ መኮንኑ ሊወስዱት እጆቹና እግሮቹን አሰሩ። በአፉም የብረት ልጓም አግብተው በመርከብ አሳፈሩት። የእግዚአብሔር መልአክ ወርዶ ከማሰሪያ ፈቶ ወደ መኮንኑ አደረሰው። ቅዱስ ፊቅጦርም መኮንኑና ከሃዲው ንጉሥ ሊረግም ጀመረ። መኮንኑም ተቆጣ። ጽኑ ስቃይንም አሰቃይተው በወህኒ ቤት አሰረው። በዚያም ሳለ ክብር ይግባውና መድኃኒታችን በብርሃን ሰረገላ ሆኖ ተገለጠለትና ቃል ኪዳን ሰጠው። ከዚያች ቀን ጀምሮ ድንቅ ተአምራትን በማድረግ ብዙ በሽተኞችን የሚፈውስ ሆነ። መኮንኑም ይህን ሰምቶ ተቆጣ። ወደ እርሱ አስመጣውና ይመልሰው ዘንድ ደግሞ ሸነገለው። ቅዱስ ፊቅጦር ግን የረከሱ አማልክቶችን ረገመ። በዚያንም ጊዜ በፈረስ ጅረት ላይ አስረው የአንድ ቀን መንገድ ያህል እንዲጎትቱት፣ ከዚያም ከወሸባ ቤት እሳት ማንደጃ ውስጥ እንዲጨምሩት አዘዘ። እንዲህም መልካም ተጋድሎን ፈጸመ። ስጋው ግን ከዚያ ወሸባ ቤት አላወጡትም። በመሰላል አውርደው በአማረ ልብሶች ገንሰው በሽቶዎች አጣፈጡት እንጂ በላዩም ቤተክርስቲያን ሰሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የፊንጦስ፣ የሐናንያ፣ የባክዮስ፣ የዮሐንስ፣ የተጋዳዋ የቅድስት አውጋንያ አባት የፊልጶስም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሰማዕት ቅዱስ ኤላውትሮስ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ለእግዚአብሔር ሕግ የሚቀና ገድለኛ የሆነ ንጹሕ ድንግል ቅዱስ አባት አባ ገብረ ናዝራዊ አረፈ። የዚህም ቅዱስ ወላጆቹ በወገን የከበሩ እግዚአብሔርን የሚፈሩ ናቸው። አባቱም የቤተ ክርስቲያንን ሕጓንና ስርዓቷን የሚጠብቅ ካህን ነው። እናቱም ፈጣሪን የምትወድ ደግ ሴት ናት። ይህ ቅዱስ በተወለደ ጊዜ በእውቀት እግዚአብሔርን በመፍራት በመማር አደገ። ከዚህ በኋላ ዲቁናን በተሾመ ጊዜ የብሉይና የአዲስን መጽሐፍትን የሚያነብ ሆነ። በኦሪቱም ውስጥ የሰንበትን ቀን የሻረና ስራ የሰራበት በሞት ይቀጣ የሚል አገኘ። ከወንጌልም ውስጥ እንዲህ የሚል አገኘ። ከእነዚህ ትእዛዝ ታንሳለች ብሎ የሚያስተምር አንዲቱን የሻረ ለሰውም እንዲህ ብሎ የሚያስተምር በመንግስተ ሰማያት የተለየ ይሆናል። የሚያደርግና የሚያስተምር ግን እርሱ በመንግስተ ሰማይ ታላቅ ይሆናል። ዳግመኛም መድኃኒታችን አባትና እናቱን ያልተወ ሰውነቱንም ለመከራ አሳልፎ ጣላት። ሊያገለግለኝ ደቀ መዝሙሬም ሊሆን አይችልም ያለውን አስተዋለ። ከዚህ በኋላ ወደ አቡነ ጎርጎርዮስ ሄደ። እርሱም ጸጋጃ በሚባል ገዳም የአቡነ አኖሪዎስ ልጅ ነው። በዚያም መንኩሶ በጾም በጸሎት በስግደት እየተጋ ኖረ። ከዚህ በኋላ ቅስና ተሾመ። በዚያም ወደ ትግራይ ሀገር ሄዶ ከአባ ያዕቆብ ጋር ተገናኝቶ በቅዱሳት መጻሕፍት ቃሎች ተነጋገሩ። ከዚህ በኋላ
ሀሳቡን ገለጠለት። አባ ያዕቆብም እንዴት ይቻላል አለው። አባ ገብረ ናዝራዊም እግዚአብሔር ይረዳኛል አለ። ከአባ ያዕቆብም ጉልት ተቀብሎ እርስ በርሳቸው በእግዚአብሔር ፍቃድ ተለያዩ። ከዚህ በኋላ ተስፋፍቶ ገዳምን ሰራ። ብዙ ሰዎችም ወደ እርሱ ተሰብስበው መነኮሳትን ሆኖ ስለ ሰንበታትና በዓላትም አከባበር እንደሚገባ ስርዓትን ሰራ። ለመነኮሳትም ከመሬታችን ከልደቱና ከጥምቀቱ በዓል ከሰንበታትና ከበዓለ ሃምሳ በቀር በየሰሞኑ ሁሉ እስከ ማታ ያለማቋረጥ መጾም እንደሚገባቸው ስርዓትን ሰራ። ዳግመኛም የሌላውን ገንዘብ እንዳይነኩ፣ እንዳይረግሙ፣ በሕያው እግዚአብሔር ስም እንዳይለምኑ ለልጆቹ ይህን ሁሉ ያስተምራቸው ነበር። ለእርሱ ግን የሚጸልየው ጸሎት ልክ የለውም። ነቢይ ዳዊት እግዚአብሔርን ሁልጊዜ አመሰግነዋለሁ፣ ምስጋናውም ዘወትር ባፌ ውስጥ አለ ያለውን አስቦ ዳግመኛ ትእዛዝህን በማሰብ እጫወታለሁ፣ ሕግህን እሻለሁ፣ ትእዛዞችንም አስተምራለሁ፣ ቃልህንም አልረሳም ያለውን አስቦ ዳግመኛ ከሰባውና ደም ካለው ጣዕም ካላቸው መብሎች ሁሉ ይከለከላል። የጌታውን መከራ ለነፍሱ ያሳስባታልና እንባው ያለማቋረጥ ይፈስ ነበር። ያለማቋረጥም ይሰግዳል ያመሰግናልም። እንግዳና መጻተኛውን ይቀበላል። በጽዮን ዘር በኢየሩሳሌም ቤቶች ያሉት ብፁዕ ነው ያለው የነቢይ ቃልን አስቦ ድሆችንና ችግረኞችን ይጎበኛቸዋል። ለዚህም አባት ትሩፋቱ ብዙ ነው። ደጋግ ተአምራትም በማድረግ በሰው ልቦና ተሰውሮ ያለውን በማወቅ ብዙ የተለያዩ ሀብቶች ተሰጥተውታል። ለልጆቹም የቀናች ሃይማኖትን አስተማራቸው፣ በእርሷም እንዲጸኑ አዘዛቸው። ከዚህ በኋላ በሸመገለ ጊዜ እግዚአብሔርንም አገልግሎ ሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት ቅዱስ አንጣሊዮስ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ከዘኔቴ መጽሐፈን ተረሴከ እግዚኦ ጸሪቀ ምሩት ወጉፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅ ወመነኮሳት ሄራን ባርኩ በዛቲ መካን እስከ ረገ ሊቅ ወንስጻ ለጻፉ በክርስቶስ ወለዘጻፉ ዘደርስ ወለዘአንቦ ስተረጎሙ ሣዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አራቂተ ኩሎም በስውር የማረን ኢየሱስ ክርስቶስ በቅዱሳኑ ስለጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት